እባክህን ከቻላችሁ ትላልቆቹን አርቲስት ግጥም ከነሱ ውሰዱና አሁን እኮ ምንድነው መሰለህ ጆን ዳንኤል ድምፁ አሪፍ ነው። አንተም ጥሩ ላይ ነህ በኮምፒውተር ብትሰሩ ማለት ነው። ግን ከትላልቆቹ ግጥም ውሰዱ። ገባ? እኔ አሁን ነገርኩህ ከብስራት ሱራፌል ነው አሁን የወሰድኩት እኮ ግጥም። አንተ ዘፈን ብሎ ሰጠላ አንተ ይዘፈን የኔ ግጥም በአንተ ይዘፈን ብሎ ሰጠኝ። አንተ በጣም የምትወደው አርቲስት ትልቅ አርቲስት ፍሪታ የኔ እናት በጣም የምትወደው ትልቅ አርቲስት ማን ነው ኢትዮጵያ ውስጥ ትልቅ ከድሮቹ? እኔ ትላልቆችን ነው የማደንቀው እኮ እነ ንዋይ እነ ኤፍሬም ታምሩ አይደል? ያ በእነሱ ሌቭል ያለው ሰው ጋር አብሬ ዘፈን ሰርቻለሁ። ታምናለህ? ኧረ በእናትህ እንዳታሳስተዋቸው አርቲስቶቻችንን። ዋሽንት አድርገው ነፍጠውት ነው። እባካችሁ እንዳታሳስተዋቸው። ኧረ መንሱር አድንቀው ማናጀር አለ ማናጀር ደግሞ ያደንቃል። አንተ እንደዚህ ከማንተ ጋር ስራ ያለው እኔ ዱባይ ባልሆን ኢትዮጵያ በሆን አጠገብ መጥቼ ነው እንዴ ዱባይ አልሄድም አላልክም እንዴ? ዱባይ አልሄድም እንደ ጆሲ ናቸው ዱባይ የሚሄዱት። እኔ መጀመሪያ ሰዓት ነው አሱ መጀመሪያ ሰዓት ነው መጀመሪያ አሜሪካ ነው በፊት ነው ይሄ ጆይ ከናይን ዋን በኋላ ተቀየረ። ታየው 911 አልቻለውም ቾር አለና ወደ ዱባይ አሁን ቱርክ ይገባል። ታይዋን አሜሪካ ማለት ዛሬ ስቅ ያላቀም በእውነት ገና ከዚህ ሳልወጣ ሜንሽን እያደረጉብህ ነው። ጉዳችሁ ነው። እኔ መጥፎ ነገር አላወራሁም። ለነገሩ የፍቅር ጨዋታ ላይ ጮት ነው። ምን ክፉ ነገር አለ? እግዚአብሔር ጆሲ አንድ ያዳምጡኝ እባካችሁን። ታላላቆቹን እውነተኛ ጥበብ የጠራቻቸውን ኢትዮጵያውያን አርቲስቶችን እባካችሁን እንዳታሳስቷቸው። አብራችሁ ዘፍኑ። ምንድነው መሰለህ አንዳንዴ አሁን አንተ ሚዲያ ላይ ነው የምታውቀኝ አይደል? ሚዲያ ላይ ስል ብዙ ላይፌን አታውቅም። እኔ ብዙ የሙዚቃ ላይፌ ኦልሞስት ሙሉ ላይፌ ለምሳሌ 100% 80% ሙዚቃ ላይ ነው ያለው የኔ ላይፍ። ኪቦርድ ጮታለሁ፣ ቮካል ማሰራቸው ልጆች አሉ የራሴ ማለት ነው።